ሰላም ጤና ይስጥልን የዩቲዩብ ቤተሰቦች እንደምን አደራችሁ። ዛሬም እንደተለመደው አዳዲስና ወቅታዊ መረጃዎችን ይዘን መጥተናል። አብራችሁን ቆዩ። በቆይታችን ዲቪ 2027 የኢትዮጵያን የ1 ቢሊዮን ዶላር ብድርና የአሜሪካው ፕሬዝዳንት ዶናልድ ትራምፕ የግብጽ ቆይታን በዝርዝር እንመለከታለን። በጉጉት ሲጠበቅ የነበረው የ2027 የአሜሪካ ዳይቨርሲቲ ቪዛ ሎተሪ ማመልከቻ ቀን በዚህ ወር ይፋ ይደረጋል ተብሎ ይጠበቃል። ዘንድሮ የአሜሪካ የውጭ ጉዳይ መስሪያ ቤት ለዳይቨርሲቲ ቪዛ ሎተሪ ምዝገባ $1 የአገልግሎት ክፍያ ማስከፈል ይጀምራል። ይኸው ክፍያ ተመርጦ ወይም ዲቪ ሲደርሰው ከሚከፈለው $330 ውጭ ነው። አመልካቾች ማሸነፋቸው ሲረጋገጥ ለቪዛ አገልግሎት $330 ይከፍላሉ። በዚህ ወር የምዝገባውን ቀን ይፋ የሚያደርገው የ2027 ዲቪ ሎተሪ እስከዚህ ቀደሙ አሰራር ከሆነ እስከ ህዳር ወር ድረስ ይቆያል። ውጤቱም ደግሞ በግንቦት ወር 2026 ይታወቃል ብሏል። በየዓመቱ እንደሚደረገው 55,000 አሸናፊዎች ከመላው ዓለም ይታወቃሉ። ለዲቪ በሚሊዮን የሚቆጠሩ ሰዎች ስለሚያመለክቱ አሜሪካ ዘንድሮ በምትጀምረው $1 ክፍያ ለስራ ማስኬጃዎች የሚሆናትን $1,000,000 ታገኛለች ተብሎ ይጠበቃል። በየዓመቱ ለአሜሪካ ዲቪ ከዓለም የተለያዩ ሀገራት በሚሊዮን የሚቆጠሩ ሰዎች የሚያመለክቱ ሲሆን ለአብነትም ለ2025ቱ ዲቪ ወደ 19,927,656 ሰዎች አመልክተዋል። ከነዚህ ውስጥም 131,060 ሰዎች ለቀጣይ ሂደት ተመርጠው ከነሱ ውስጥ 55,000 ሰዎች ቪዛው ተሳክቶላቸዋል። ከኢትዮጵያ ጋር ያለ ስምምነት የተለያዩ የ1 ቢሊዮን ዶላር አበዳሪዎች ህጋዊ አማራጭ ሊከተሉ እንደሚችሉ ተናገሩ። ኢትዮጵያ በጊዜው ያልከፈለችውን የ1 ቢሊዮን ዶላር ቦንድ በተመለከተ በገንዘብ ሚኒስቴርና በግል አበዳሪዎች ኮሚቴ መካከል ሲደረግ የነበረው ድርድር ያለ ስምምነት ተጠናቀቀ። ገንዘብ ሚኒስቴር ለቀናት በቆየው ንግግር ጉልህ መሻሻል መታየቱን ቢገልጽም የአበዳሪዎች ኮሚቴ ግን ድርድሩ ፍሬ አልባ ደረጃ ላይ በመድረሱ ህጋዊ አማራጭ ሊከተል እንደሚችል አስታውቋል። ገንዘብ ሚኒስቴር የብድሩን አከፋፈል ሁኔታ ለማስተካከል ሲካሄድ የቆየው ድርድር ያለምንም መጠናቀቁን ያስታወቀው ማክሰኞ ጥቅምት 4 2018 ዓ.ም ባወጣው መግለጫ ነው። በፈረንሳይ ፓሪስ ከተማ የተካሄደው ድርድር ላይ የኢትዮጵያ ልዑክ ዋይት ኤንድ ኬዝ የተሰኘው የህግ አማካሪና ላዛርድ የተባለውን የፋይናንስ አማካሪ ይዞ ቀርቧል። የቦንዱ ገዢዎችን የወከለው የአበዳሪዎች ኮሚቴም በተመሳሳይ ድርድሩ ላይ የተገኘው ከህግና ከፋይናንስ አማካሪዎች ጋር ነው። ኢትዮጵያ በድርድሩ ወቅት ሁሉንም አበዳሪዎችን በእኩልነት ለማስተናገድ በያዘችው መርህ ጸንታ እንደቀጠለች በገንዘብ ሚኒስቴር መግለጫ ላይ ሰፍሯል። ኮሚቴው በአሁኑ ሰዓት ድርድሩ ፍሬ አልባ ደረጃ ላይ ነው የሚል ድምዳሜ ላይ መድረሱንም ተናግረዋል። የህግ እርምጃውን ጨምሮ ሁሉንም አማራጮች እያጤነ መሆኑን እንዳስታወቀው ሮይተርስ ዘግቧል። በግብጽ ሻርም ኤል ሻይክ ከ20 በላይ የሚሆኑ የሀገራት መሪዎች ተሰባስበው በቆዩበት የጋዛ ስምምነት እቅድ ላይ ተወያይተዋል። ግብጽ፣ ኳታር፣ ቱርክ እና አሜሪካ የተኩስ አቁም ስምምነቱ ጠባቂዎች ሆነው ፊርማቸውን አስቀምጠዋል። አዲስ ውብ ቀን መጥቶልናል፣ አሁን ጊዜው መልሶ የመገንባት ነው ብለዋል ትራምፕ። ለመካከለኛው ምስራቅ ታሪካዊ ቀን ነው ሲሉ አክለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤል ምክር ቤት ንግግር ካደረጉ በኋላ ወደ ግብጽ አቅንተዋል። ትራምፕ የሰላም እቅዱ ሁለተኛ ክፍል ተጀምሯል ብለዋል። ትራምፕ በግብፁ ውይይት ላይ ሁሉም ሰው ደስተኛ ነው፣ እዚህ ለመድረስ 3000 ዓመታት መውሰዱን ታምናላችሁ ብለዋል። የግብጽ ፕሬዝዳንት አብዱልፈታህ አልሲሲ በሀገራቸው ትልቁ የሆነውን ኦርደር ኦፍ ዘ ናይል ሽልማት ለትራምፕ አበርክተዋል። አልሲሲ አስከፊውን ጊዜ ያከተመበት ታሪካዊ እርምጃ ነው ሲሉ የተኩስ አቁም ስምምነቱን ገልጸዋል።